እንዳትደነግጡም እግዚአብሔርም የሚወልደው እግዚአብሔርን ነው። ድንግል ማርያም ሽማግሌ እንደሚላክ እግዚአብሔር ገብርኤልን ሽማግሌ አድርጎ ልኮ ልጃችሁን ለልጃችን ስጡን ይሁንልኝ አሰኝቶ በማህፀኗ ውስጥ አምላክና ሰው ጋብቻ ፈጸሙ። የተጋቡት ክርስቶስና ቤተክርስቲያን። እስቲ መጨረሻ ያልሻትን በአማርኛ ድገሚልኝ። የተጋቡት ክርስቶስና ቤተክርስቲያን። አረ ሰውና አምላክ ፈጣሪና ፍጡር ናቸው። በድንግል ማርያም ማፀን ሰርግ ሆነ። እሷ ሰርግ ቤት ነች፣ ከብካብ ንጹህ እንላታለን። በሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። የሙሽራና የሙሽሪቱ ቤተሰብ እንደሚኖሩት በሰርግ ላይ ሰውና አምላክ አብረው ዘመሩ። ሰውና መላእክት አብረው ዘመሩ ስብሐት ለእግዚአብሔር ብለው። ዘጠኝ ወር በማህፀኗ ውስጥ ተሞሸረ እግዚአብሔር። ሰውና አምላክ አንድ ሆኑ። የተወለደበት ቀን ደግሞ ከጫጉላ የወጣበት ቀን ነው። ከማህፀኗ እግዚአብሔር ካንቺ ወጣ እመቤቴ ማርያም ሆይ። እሺ ደሞ ምን ቀረ? ጋብቻ ሲጀምር ፍቅር ይኖረዋል። መጀመሪያ ላይ ፍቅር ይኖረዋል። ቀስ እያለ ግን ያ ፍቅር እያለቀ የሰው ፍቅር ያልቃል፣ እየቀዘቀዘ ይመጣል። ያኔ ነው ድንግል ማርያም የምታስፈልገው። በሷ ማህፀን ውስጥ አምላክና ሰው ተጋቡ፣ ሰርግ አደረጉ። እግዚአብሔርም የሚወልደው እግዚአብሔርን ነው። ለም የሊድ አልወለደም ልጆች የሉትም ማለት ነው። ወለም ይውለድ አልተወለደም ወላጆች የሉትም። ምክንያቱም አላህ ፍጹም ጥንታዊ ፍጹም ዘላለማዊ አምላክ ስለሆነ ፍጹም ጥንታዊ የሆነ አምላክ ወላጅ ሊኖረው አይችልም። ወላጆች አሉት ከተባለ ጥንታዊነቱ ለእርሱ ሳይሆን ለማን ይሆናል? ለወላጆቹ ይሆናል። ፍጹም ዘላለማዊ ነው ደግሞ ከተባለ ተከታይ የለውም ማለት ነው። የመጀመሪያም የመጨረሻም ነው። የአምላክ ልጅ አምላክ ነው ኢየሱስ ክርስቶስ። አምላክ ነህ እንዳንለው ግን አምላክ ነኝ አላለም። ነብይ ነኝ ብሏል፣ መልእክተኛ ነኝ ብሏል፣ ሰው ነኝ ብሎ በቀጥታ ተናግሯል። አምላክ ነኝ ብሎ ግን አንድም ቦታ አልተናገረም። ከተናገረ ከፍተው ያሳዩን። ሁሉም ሰው ማንበብ ይችላል፣ ሁሉም ሰው መረዳት ይችላል። የለም አምላክ ነኝ ብሎ አንድም ቦታ ላይ አልተናገረም።